አትጣርሽ አንተ በስራት ምን ልሰራ ነው የመጣው? ምን ልሰራ ነው የመጣው? ንገረኝ። አንቄ ልግደለው አሁን እዚህ ጋር ተረጋጋ። ምን ሆነ ታያልክ ነው? እስቲ ስለዚህ አስረዳኝ። ያዝንኩ እንዴ? ቆይ እኔ ምን አደረኩ? ምንድን ነው የበደልኩ? ማለቴ በቃ ማረግም እኮ ከፈለክ በግልጽ እኮ ማረግ ትችላለህ። ውብዬ አንቺ ላይ እንደዚህ ነገር አደርጋለሁ? እኔ አደርጋለሁ? እንዴት ታምኛለሽ? ውብዬ በእናትህ ነው እንዳትነካኝ። በቃ ዞር በል። ለነገሩ ከአንተ ጋር ምንም ማውራት አይጠፋም። ውብዬ ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻዬ በሊሆን ግድ ረዳት የምትፈልገው መናገር የምትፈልገው ነገር ንገረኝ። እንድናወራ ግባ እንዴ ምን ይሆንክ ውስጥ ላውራ እኮ ወይ አይ ምንም እያወራሁ ስለሆነ ሰማኛለህ። ሌላ ችግር አትፍጠርሽ። አንተ በስራት ምን ልሰራ ነው የመጣው? ምን ልሰራ ነው የመጣው? ንገረኝ። አንቄ ልግደለው አሁን እዚህ ጋር ተረጋጋ። ምንድን ነው የምረጋጋው? አንተ ምን ታረግ መጣ እዚህ? ምን ማለት ነው? ተረጋጋ። መረጋጋት ብዬ በር ላይ ቆመሽ ታዋራለሽ ነው? አንተ ምን አይነት ሰው ነህ? ተረጋጋ። ታላቅ ነኝ ገባ? አክብረኝ። ምን ስለምን ታላቅነት? አንተ አፍ አለ ወይ? እኔን ታላቅ ነኝ ለማለት የእህትህ ባልኝ አክብረኝ። እንዳትነኝ አላ ምንም አከብረ ነገር የለም። አንተ ወርደሃል እኮ በቃ እንደዛ አይነት ሰው ስርዓት ይኖር። እኔ ላውራሽ ለምፈልግ ነው። ለምን በር ከፈሽልህ? ላውራሽ ለምፈልግ ለምንድን ነው የምታወሪው? በምን ዙሪያ? ጠርታኝ እኮ ነው የመጣሁት አይደል? ምን ማለት ነው? ጠርታኝ ላውራ አለችኝ መጣሁ። ምንም የምታወራት ነገር የለም። ሂድልን፣ ከህይወታችን ውጣልን። በቃ ልግደል አሁን። ለምን ደማ አንተ አሁን እስካሁን ራሱ በህይወት እንዴት ቆየ? ለማትረጋጋው ምን ማለት ነው? ተረጋጋ። ምን ማለት ነው? እንዴት ነው አንተ ራስህ እንዴት ነው እያየህ ያለው? ደፍረህ ቤት ትመጣለህ? ዝም ስላለህ ነው? ዝም ስላለህ ነው ወይ ንገረኝ። ዝም ስለተባልክ ነው? እሺ ተወኝ። ላውራት ነው የመጣሁት። አንተ ላውራ። ምን አይነት ሰው ነው? አስገቢልኝ። አንተ አስገቢልኝ ምናምን እቃ አደረክኝ እንዴ? ሂድልን፣ በቃ ሂድልን። ላይ ሂድልን። እኔ አልነካም። አንተን ላውራ አይደለም የመጣሁት። እሺ ማውራት ምን አይነት ሰው ነው ግን? ምንድነው ልታስረዳኝ? እንዳወራ እሱን እንዲገባ አልሄድም። እኔ እዚህ ጋር ቆሜ ነው ምን ታመጣለህ? የፈለከውን ነገር ንገረን። እየሰማን ነው። ለአንተ ካልሰራሁልህ እኔ ሰው አይደለሁም። እሺ እዚህ መተህ ቤት ድረስ አንተ እስካሁን ያስለቀስካት አይበቃህም ወይ? እስከዛሬ እየዛትክ ነው። ምን ማለት ነው? ከዚህ በላይ ዝባለሁ። ገና አሳያለሁ በአካል ምን እንደማደርጋት እንጂ አንተን ላወራ አይደለም የመጣሁት ሰውዬ። ገባ? እሷንማ ማውራት አችልም። አስበም እንዴ? አሁንም አከብረዋለሁ። እየመጣኝ እያይሽ ነው አይደለ? አክብሬሽ እኮ ነው የመጣሁት አይደል? ልታስመችኝ ነው? ውይ በጣም ደፋር ሰው ነው ግን ቤት ድረስ ይመጣል። ምን አይነት ድፍረት ነው? አንተ የባለቤት የእህት ባል እኮ ነኝ። አክብረኝ። ገባ? በስነ ስርዓቱ እንድታወራኝ ነው የምፈልገው አይደለም? ባለቤት መሄድ ይገባዋል። ስለኔ አታውቅም አንተ። እሺ ስለኔ ማንም እውነትህን ነው። ስለአንተ አናውቅም አይደል? እሷ ታውቃለች። ስለአንተ ታውቃለች እሷ። ነገር እስኪ እንኳን አታውቅም ስለአንተ እኮ እሷ ራሱ ብታውቅ እንደዚህ አታዋርደኝም። ገባ? ኧረ ዝም በል አንተ። ቀድሞ ተዋርደሃል አንተ። እኔ አልነካም። እየሰማኝ ነው አይደል? ገባ? ንገሪኝ። ሰዎች እያዩ ነው። ስለዚህ ስርዓት ያዝ። እየረበሽን ነው። እሺ እና አንቺ እንድናወራ ግባ። እሺ አውራኝ። ምንድን ነው የፈለግከው? ማስረዳት የምትፈልገው መናገር የምትፈልገው ነገር ንገረኝ። እንድናወራ ግባ በይው። ምን አይነት ሰው ነው ይሄ? ተረገመ ነው ውብዬ። አንተ እኔ የመሳደብ ስልጣን ነግሪ። በእናትህ አስገቢው። አይደለም ኪራሽ ሂድ ግባ በቃ። እኔ አውርቼ እመጣለሁ። ውብዬ አንድ ነገር ቢያደርግ የለውም። ችግር ከተፈጠረ እጠራሃለሁ። አንድ ነገር ቢያደርግ ያለቅሽበት በርሽን ዘግተሽ አልቀሰሽ ነው። በቃ ዝም በል እሺ። እንዴት ነው እንደዚህ የሚናገር? አንተ ዝም በል። እኔ ምን አደረኩኝ? ምን እያደረክ ነው? ምን አደረኩ? ጥሩ ነገር እንዳደረገ ሰው ደግሞ ሰውን ትናገራለህ እንዴ? ኪራ ግባ አንተ። እሺ ውብዬ ማርያም እንዳትቆይ። ከሱ ጋር እንድታወሪ አልፈልግም። ረጅም ሰዓት እንዳታወሪ። ቶሎ ነኝ። እኔ ያዘሽበትን ጊዜ ለማሰብ ብዬ ነው ዝም ብዬ እንድታወሪ ዝም ብዬ። አንተ ምን አገባ እዚህ? ዝም በል በቃ። አታዋራኝ። ግባ። አታዋራኝ። ግባ። አንተ ጋር ግባ። እኔ ፈታለሁ በቃ። እሺ ንገረኝ። አንቺ ብዬ ነው የታገስኩሽ። እሺ እየጠበቅኩ ነው። ስላለው ጉዳይ ልታስረዳኝ ትችላለህ? መናገር የምትችለው ነገር አለ? በመጀመሪያ ዳንሽ አቆ በስርዓት አውሪ። ኧረ እባክህ በስርዓት ላውራ። እንደዚህ ምትሆን ሴትን እየዳበስክ የምትመጣበትን እጅን እኔ ልታሳርፈው ሌላ ነው። እናውራበት። ምንድነው ማውራው? ንገረኝ። እንደዚህ ተናደሽ አይደለም ማለት ነው። እኔ ግልጹ እንድትነግረኝ ነው። አሁንም እያዳመጥኩ ነው። ያምሻል እኮ ለምንድን ነው ጮሽ የምታወሪው? እሺ ተረጋጊ። በእናትህ ተወኝ። ነው እንዳትነካኝ። በቃ እንዳትነካኝ። ዞር በል። በቃ ዞር በል።
እየሄድክ ሴት እያቀፍክ የምትመጣበትን እጅን እኔ ላይ አትሰረፍ። ገብቶሃል? ውብዬ እኔ ከአንቺ ውጭ እኔ እንዴት ሌላ ሴት ማቅፍ? ከዚህ በላይ ምን ልታደርግልኝ ነው? እሺ ላስረዳሽ እኮ እኔ አይደለሁም ይሄኛው ተሰርቶ ነው ምናምን ልትለኝ ነው አይደል? የትም አልሄድም። አንቺ የተረዳሽው አረዳል ሌላ ነው። እኔ ለምንድን ነው ማሰሚኝ? ቆይ ሰማሁ እኮ ለምን የራስሽን ብቻ ታንጸባርቂያለሽ? መሸሽ አይደለ የመረጥከው? አንድ ወር ሙሉ ስለምንህቀው ማለት ነው መሸሽ ነው የለመድከው። ከቤቱ ወጥተህ የት ነው ያለው ንገረኝ። አዲሱ ጎጆውን እየሞክና እንደዛ ነው። እንደዚህ አይነት ነገር የለም። እኔ እንደዚህ ማለት ምን እያደረክ ነው? አንድ ወር ሙሉ ከቤቱ ወጥተህ ምን እያደረክ ነው? አላወራም። ይሄው እዚህ አውራኝ። ልታወራኝ አትገባም። ሰውዬ አትገባም። ሰው ያየን እኮ ነው መንገድ ዳር እኮ ነው ያለው። ውጪ ወጥተህ እንደዚህ ስታደርግ እኮ አላፈርክም። አሁን ለምን አፈርክ? እኔ የሚያሳፍረኝ ነገር የለም። ጠየቀች ነው በልበ ሙሉነት የመጣሁት እኮ አፍሬ እኮ አይደለም ውብዬ። ገባሽ? አንቺ ላይ ክፉ ነገር ባረግ አይንሽን እኮ ላይ አልኩ። ስለዚህ እንደዛ ከሆነ አንድ ወር ሙሉ ምክንያት እየፈለክ ነበረ እኔን ለማታለል አይደለ? እንደዛ ነው። የምን ምክንያት ውብዬ? ምክንያቱም ፈቃደኛ አልነበርሽም እኮ እኔን ለመስማት። ላስረዳሽ ብለሽ ፈቃደኛ አይደለም። አሁን እንደምታሳይ አይነት ነገር እኮ ታሳይ ዘጋግቼ ማለት ነው። እስከዛሬ ስለምን የነበረው እውነቱን እንድትነግረኝ ነበረ። ገባሽ? ግን አንተ ምንድነው ያደረከው? ንገረኝ፣ ምንድነው ያደረከው? እሺ 5 ደቂቃ ቆይ፣ አንተን ብቻ ነው ይሄ አንተ ነህ አይደለም? 5 ደቂቃ ስጪኝ። አንተ ነህ አይደለም? እናውራበት። 5 ደቂቃ ስጪኝ፣ እናውራበት። ውብዬ ሰማኛለህ? አታናደኝ። እሺ እናውራበት። 5 ደቂቃ አንተ ነህ አንተ አይደለም? ነይ እንሂድ። እሺ ሰውዬ ልቀቀኝ፣ አትያዘኝ። እናውራ። እኔ አስረዳሻለሁ ያለውን ነገር ላስረዳሽ። እሺ በይ። ምን ይታወቃል? እዛ ወስደህ ልታደዘኝ ቢሆንስ? እኔ ለምን ማደነዝ ተው እንጂ ባሌ ነው። በጣም አታምኚኝም? እኔ ባልነት ትዝ የሚለው ለዚህ ጊዜ ነው አይደል? ክብርን የትም ስትጥል ምንም አልመስልም። በሩን ዝጊና እንሂድ። ሰው እያየን ነው እንዴ? እንዳላሰጣልህ ከፈለግ ፎቶውን ሰው እኮ ሙሉ ያውቃል እኮ። በቃ ካወቀ ምን አሸማቀቀ? እሺ እንሂዳ። እዚህ እውነታውን ተናግረህ እኮ ራስን ነጻ ማውጣት ትችላለህ። ጥያቄ ነው ልነግርሽ እኮ ነው። እዚህ ቪዲዮ ላይ ያለው ሰውዬ አንተ ነህ አንተ አይደለም? ንገረኝ። እሺ ልንገርሽ፣ እንሂድ እያልኩሽ አይደለም። እዚሁ ንገረኝ ቶሎ በል። እዚህ ላይ ያለው ሰውዬ አንተ ነህ አንተ አይደለም? መልስልኝ። አንተ ነህ አንተ አይደለም? ንገረኛ በል። ይኸው እንጂ በደምብ ለምን ታፍራለህ? እሺ ማን ነው? እሺ ይሄ ንገረኝ፣ ማን ነው ይሄ? መልስልኝ። እኔ በአካል ያለው አለሁት እኮ ቪዲዮን ለምን ከቪዲዮ በላይ እኔ ምን ይታወቃል? እኔ አይደለሁም ልትለኝ ትችላለህ። እሺ እኔን አውሪኝ፣ እኔ መልስልሻለሁ። ስሙ፣ በጣም ደክሞኛል። ያንተን ውሸት መሸከም በጣም ሰልችቶኛል። ገብቶሃል አይደል? አሁን ግን የመጨረሻችን ገባ። ምንም አይነት እድል የሚባል ነገር የለም። ተረጋጋ፣ እየጠበቅኩ ነው። ተረጋጊ። ምን ብዬ ሳትረጋጊ? ተረጋጋውም አልተረጋጋውም እኔን ሊያረጋጋኝ የሚችለው ያለው እውነታ ነው። ገብቶሃል አይደል? እውነታውን እስካልነገርከኝ ድረስ አልረጋጋም። እየሰማኝ ነው? እኔ መጫወቻ አይደለሁም እኮ። ለአንተ ምን አይነት ተፈጥሮ ነው ያለ? ለነገሩ ከአንተ ጋር ምንም ማውራት አይጠቅም። እንግዲህ ከጠለቀ ፀሐይ ውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደ እውነት ካለ መጀመሪያ ከቤት አትወጣም ነበር። የምር የእውነት ካለ የእውነት ከሆነ ፎቶ በእርግጥ ሊሆን ይችላል፣ ግን ፎቶ ቪዲዮ ግን እውነት ካለ ደግሞ መጀመሪያ እንደዚህ አደባባይ ከመውጣቱ በፊት ማስረዳት ይችል ነበር። ከቤት ከመውጣት ትዳሩን የሚፈልግ የሚወድ ቢሆን ልጆቹን የሚወድ ቢሆን። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ላይክ ሰብስክራይብ አድርጉኝ ውዶች በቅንነት። እና እንግዲህ ናሂ ዛሬ ለውብዬ ለማስረዳት መጥቷል። ግን ይኸው እንዳያችሁት መናገር አንቺ ሁሌ ምናምን እያለ ነው። እኔ እኮ የልጆችሽ አባት ነኝ፣ በአንቺ ላይ እንዴት አረጋለሁ ምናምን እንዴት አሰብሽ ምናምን እያለ ነው። ኪራም እንግዲህ ምን አይነት አይምሮ ኖሮ ነው የመጣው ምናምን ብሎ ለመማታት ሞክሮ ነበር፣ ስሜታዊ ሆኖ። ውብዬም እንግዲህ ፎቶዎቹን አንጥታ ይሄው